እድሜ ከየት ጀምሮ ቢቆጠር ደስ እንደሚለኝ ታውቃላችሁ? መዝሙረ ዳዊት ከጀመርኩበት ቀን። በ80 ቀን ክርስትና ተነስቼ የእግዚአብሔርን ልጅነት ባገኘ ነፍስ ካወቅኩ በኋላ ክርስትና የመነሳት ያህል ወይም ደግሞ የእግዚአብሔርን ልጅነት የማግኘት ያህል ስሜት የተሰማኝ በዛን ቀን ነው። የምርም የሆነ የመኖር ስሜት የተሰማኝ በመዝሙረ ዳዊት ነው። መዝሙረ ዳዊት መጸለይ ልቤን ያሳረፈ፣ ነፍሴን ያበረታ፣ ህይወቴንም የፈወሰና የእግዚአብሔርን ሩሩህነትና መሐሪነት ያሳየኝ ጸሎት ነው። ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት ህይወቴን የለወጠውን የዚህን ጸሎት ተነግሮ የማያልቅ ጥቅም በመስማት ካላችሁበት የመንፈስ አለመረጋጋትም ሆነ ከማንኛውም ጭንቀት እንደምትወጡና የዘመናት የህይወታችሁ ጥያቄ መልስ እንደሚያገኝ በሙሉ ልብ ያምናለሁ። በዚህ ቪዲዮ መጨረሻ ደግሞ እንዴት ጸሎቱን መጀመር እንደምትችሉ ከልምዴ ማካፍላችሁ ይሆናል። እንደ ኃጢአቴ ሳይሆን እንደ ቸርነቱ ይህንን ጸሎት አስጀምሮ ለእናንተ እንዳካፍል የረዳኝ መድኃኔዓለም ስሙ የተመሰገነ ይሁን። ይሄ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። እናንተም ደግሞ በመንፈሳዊ ህይወት ማደግ ለሚፈልጉ ቤተሰቦቻችሁ፣ ጓደኞቻችሁና ወዳጆቻችሁ ሼር አድርጎላቸው። አዲስ የሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ የሀቲዩብ ቤተሰብ ይሁኑ። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ስለ ወንድሙ መዳን እንደማይጨነቅ ሰው ያለ ሰነፍ ሰው አይቼ አላውቅም። ስለ ወንድሙ መዳን ያልተጨነቀ ሰው ዳነ ብዬ አላምንም ይላል። እኔ ዛሬ በፊታችሁ ያለሁት ከእናንተ የተሻለ እውቀት ወይ ደግሞ ትምህርት ኖሮኝ ሳይሆን በህይወቴ ካሳለፍኩት፣ ከተማርኩት፣ ከተለያየ ቦታ ከሰማሁት መንፈሳዊ ትምህርት ለኔ የጠቀመኝን ለእናንተም ይጠቅማችኋል ብዬ በማመን እንጂ ከማንም የተሻለ እውቀት ተፈልጎ እንደማይገኝብኝ ያውቃል። ግን ደግሞ ሁሌ እንደምንለው በክርስትና ህይወት ለብቻ መዳን የሚባል ነገር የለም። ስለዚህ ሁላችንም ተጋግዘን አንዳችን ብንደክም አንዳችን እያበረታን በእግዚአብሔር ቸርነት የእርሱን መንግስት ለመውረስ ያብቃል። አሁን ቀጥታ ወደ ቪዲዮ እንሂድ። አንድ ይቅርታና ቪዲዮ ከመጀመሩ በፊት አንድ ቪዲዮ ላሳያችሁ። ይሄ ቪዲዮ እጅግ በጣም ትልቅ የቀለም ፋብሪካ አጥር ላይ ነው ያየሁትና እጅግ በጣም ነው ያስገረመኝ። ሁላችንም በያለንበት ቦታ የእግዚአብሔርን ቃል ቅጥራችን፣ አጥራችንና መጠጊያችን እናድርገው ለማለት ነው። እንደምታውቁት እንግዲህ መዝሙረ ዳዊት የእግዚአብሔር ልብ በተባለው 7 ሀብታት በተሰጠው አባታችን በቅዱስ ዳዊት የተጻፈ ጸሎት ነው ወይም ደግሞ መዝሙር ነው እና መዝሙረ ዳዊት የጸሎቶች ሁሉ የመዝሙራት ሁሉ ራስ በመባል ይታወቃል። እንዲሁም ደግሞ እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን፣ በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ይህን ያህል ኃይል ያለው ጌታችን እንኳን በመስቀል በተሰቀለ ጊዜ የጸለየው እጅግ በጣም ትልቅ ጸሎት። በጣም የሚያስደንቀኝ ነገር በመዝሙረ ዳዊት ያልተነሳ ርዕስ የለም። አንድ ሰው የክርስቶስን መዋዕለ ሥጋዌ ወይም የሥጋውን ወራት ማወቅ ከፈለገ ከጽንሰቱ ጀምሮ እስከ ዳግም ምጽአቱ ድረስ በመዝሙረ ዳዊት ማግኘት ይችላል እና አባታችን መዝሙረኛው ዳዊት በመዝሙራቱ ጎልያድን በመጣሉ፣ በበገና ደርዳሪነቱ፣ ተረስቷል ከተባለበት ለንግስና በመብቃቱ። በነገራችን ላይ እዚህ ጋር ስደርስ ምን ትዝ እንዳለኝ ታውቃላችሁ? በጣም የሚያስደንቀኝ የዳዊት ታሪክ የዳዊት አባት ልጆችህን ለንግስና ተፈልገዋል እና ጥራ ተብሎ ሲጠራ ሌሎቹን አመጣና ዳዊትን ረስቶት ነበር እና ከዚህ በላይ ልጅ የለኝም እያለ ነበር። ይህ ስሜት ብዙዎቻችን ሊሰማን ይችላል። በአንዳንድ ወቅቶች የመረሳት ስሜት፣ የመተው ስሜት። የሚገርመው እነዛ ከተመረጡት አሉ ተብለው ለንግስና ከተመለመሉት ውስጥ አንዳቸውም ሳይመረጡ የተረሳው እንደ ልጅ ያልተቆጠረው ቅዱስ ዳዊት ግን በመጨረሻ እሱ ሲመጣ ያ ዘይት ፈላ ማለት ነው እና ሳሙኤልም እሱን ቀብቶት ሄደ። ስለዚህ ይህ ስሜት በተሰማችሁ ቁጥር ቅዱስ ዳዊትን አስቡት። ስለ ቅዱስ ዳዊት ይህን ያህል ካወራኋችሁ አሁን ደግሞ እኔ በህይወቴ መዝሙረ ዳዊት መጸለዬ የሰጠኝን ጥቅም፣ በመዝሙረ ዳዊት ያገኘሁትን ጥቅም አብረን እናያለን። የዚህ ቪዲዮ ዓላማ ይህን ጥቅም ሰምታችሁ መዝሙረ ዳዊት ለእኔ የሰጠኝን በጣም ተነግሮ የማያልቅ እጅግ በጣም ብዙ በረከቶች ሰምታችሁ ወጣቶች፣ በተለይ ወጣቶች መዝሙረ ዳዊት እንድትጀምሩ ማድረግ ነው። ስለዚህ በደንብ እንድትሰሙኝ ይፈልጋሉ። በጣም ብዙ ቢሆኑም ጥቅሞቹ ከዛ ውስጥ 9 የሆኑትን መርጬ ላካፍላችሁ ተዘጋጅቻለሁ። የመጀመሪያ ያገኘሁት ጥቅም የጸሎትን ትርጉም ያወቅኩት በዚህ ጸሎት ነው። ምክንያቱም ጸሎት ማለት ከእግዚአብሔር ጋር መነጋገር አይደል? ስለዚህ እኔ ይህን ጸሎት ስጸልይ የምርም ከእግዚአብሔር ጋር እየተነጋገርኩ እንደሆነ ነው የሚሰማኝ። ይህን ያልኳችሁ ለምን መሰላችሁ? ብዙ ጊዜ የራሳችን የግል ጸሎት በምንጸልይበት ጊዜ አብዛኛው ጥያቄ ነው አይደለ? እንዲያደርግልኝ፣ እንዲሆንልኝ የሚሉ ጸሎቶች ናቸው። እኛ ብቻ የምንናገርበት ጸሎት ነው። መዝሙረ ዳዊት ግን እኛ እንናገራለን፣ እግዚአብሔርም ይናገረናል። በስትክክል ከእግዚአብሔር ጋር የምንነጋገረው ጸሎት ነው። በጣም ብዙ ነገር ከመዳሰሱ የተነሳ
ስጋዊ ብቻ አይደለ ሰማያዊውንም መንፈሳዊውንም በጣም ብዙ ዘርፎችን ከመያዙ የተነሳ በቃ ማለት ምንም ቀረ የምትሉት ነገር አይኖርም። ሁሉንም ነገር እዛው ጸሎት ውስጥ ታገኙታላችሁ። እግዚአብሔርም ሲያናግራችሁ ታዩታላችሁና የጸሎትን ትርጉም ያወቅኩት በዚህ ጸሎት ነው። ሁለተኛው በጣም የሚያስገርመኝ ከዚህ ጸሎት ያገኘው ጥቅም በቃላት መግለጽ ያልቻልኩትን ውስጤ የሚሰማኝን ይገልጽልኛል። ልክ ራሱ ቅዱስ ዳዊት እንዳለው ለጌታዬ ማን ነገረው ብሏል እና ልክ እንደዛ ማን ነው ለቅዱስ ዳዊት የነገረው እስከምል ድረስ በቃ ውስጤ የተሰማኝን መናገር ያልቻልኩትን እንዴት ብዬ ነው አሁን የምገልጸው ያልኩትን ነገር በሚገርሙ ቃላቶች በሚገርም ስሜትና ጥልቀት ያን ነገር ይገልጽልኛል። በጣም ብዙ ጊዜ አልቅሻለሁ መዝሙረ ዳዊት ስጸልይ በጣም ምክንያቱም ኤግዛክት የተሰማኝን ነገር ነው ቃል በቃል የሚለውና በጣም ነው ኢሞሽናል የሚያደርገኝ። ይሄ ማለት ለምሳሌ አሁን በጣም የተረሳው ከመሰለኝ እስከ መቼ ትረሳኛለህ እላለሁ። በጣም ደግሞ ስጨነቅ እግዚአብሔር የሚያሳጣኝ የለም፣ በለመለመ መስክ ያሰማራኛል። ተስፋ ያጣው ሲመስለኝ ከእንግዲህ ተስፋዬ ማን ነው? እግዚአብሔር አይደለምን? ሶስተኛው ጥቅም ደግሞ ላለሁበት ማንኛውም ሁኔታ መልስ የሚሰጠኝ ጸሎት። ከኃጢአት የተነሳ እግዚአብሔር ሩቅ ሲመስለኝ እንደርሱ ማንም ቅርብ እንደሌለ ያስረዳኛል። በእውነት እግዚአብሔር ቅርብ ነው እያለ በቃ ለኃጢአተኞችም እግዚአብሔር ምን ያህል ቅርብ እንደሆነ ምን ያህል አጠገባችን እንደሆነ የሚያሳየኝ ጸሎት ነው እና ላለሁበት ሁኔታ ሁሉ መልስ አገኝበታለሁ እና ደግሞ እዛው ነው የሚያጽናናኝ። በቃ የሆነ መጥፎ ስሜት ተሰምቶኝ ከሆነ እዛው የሚያጽናናኝ ቃል አገኝበታለሁ እና ከጸሎት ውጭም የሆነ ጥሩ ስሜት ላይ ካልሆንኩኝ ሳነበው ለዛ ለተሰማኝ ስሜት መልስ የማገኝበት ጸሎት ነው። አራተኛው ደግሞ የእግዚአብሔርን ቅርብነትና መሐሪነት ያሳየኝ ጸሎት ነው። በጣም የሚገርመኝ ክፍል አለና እስራኤላውያን ጣዖትን ማምለክ ጀምረው ከሱ ሕግ ወጥተው ሳለ በቃ በጣም እንዳስከፉት እግዚአብሔር እንዳሳዝኑት ይገልጽና ግን እሱ መሐሪ ነው፣ ኃጢአታቸውን ማልቆጠረባቸው፣ ለመመለስ ያለው ፍጥነት፣ ይቅር ለማለት ያለው ፍጥነትና ምን ያህል መሐሪ እንደሆነ ሲቀጥል ደግሞ ቅርበቱ በጣም ብዙ ቦታ እግዚአብሔር በእውነት ቅርብ ነው፣ ለሚጠሩት ቅርብ ነው ይላልና ቅርበቱን በቃ የኛ መራቅ እንጂ እሱ እንዴት ለትንፋሻችን ቅርብ እንደሆነ ያሳየኝ ጸሎት እና በገዛ እጃችን ምን ያህል እግዚአብሔር እንደምንርቀው ባለማወቅ ማለት ነው። ፈራጅ እንደሆነ ብቻ ነው አይምሯችን ብዙ ጊዜ የሚያስበው እና ምን ያህል መሐሪ እንደሆነ ምን ያህል ለኛ ቅርብ እንደሆነ ያወቁት በዚህ ጸሎት ነው። አምስተኛውና ብዙዎቻችሁ እንድትጠቀሙበት የምፈልገው ጥቅም እንደሆነ ታውቃላችሁ፣ መጨነቅ ያቆምኩት በዚህ ጸሎት ነው እና ዳዊት በጣም በተደጋጋሚ ምን ይላል መሰላችሁ? በተጨነኩ ጊዜ እግዚአብሔርን ጠራሁት፣ በተጨነኩ ጊዜ እግዚአብሔርን ጠራሁት በጣም ብዙ ጊዜ ይላል እና እሱም ሰማኝ። ከመጨነቅ ቀጥሎ ያው ሰው ስለሆንን ያ ነገር ሙሉ ለሙሉ ሊጠፋልን አይችልም። ኃጢአት ቢሆንም ግን ሊመጣብን ይችላል ያ ስሜት ግን ቀጥታ የሚመጣው ነገር ቀጥሎ የሚመጣው ነገር እግዚአብሔርን መጥራት እንደሆነ ያወቅኩት በዚህ ጸሎት ነው። መጨነቅ ማለት ያው ብዙ ጊዜ ሰምተነው እናውቃለን፣ የእግዚአብሔርን መኖር መጠራጠር እንደማያደርግልን ማሰብ ነውና በቃ መጥራት አንድ ነገር ብቻ ነው የሚያስፈልገው፣ እግዚአብሔርን መጥራት፣ ከልብ ሆኖ መጥራት። ያ ጭንቀት በተሰማን ጥልቀት ደግሞ እንደዛው በዛው በልብ መሰበር እግዚአብሔርን መጥራት ያን ያህል ቅርብ ነው እግዚአብሔርና በቃ ሙሉ ለሙሉ መጨነቅ የተውኩት ወይ ዳዊቴን አነባለሁ ወይ ጸሎቴን አደርጋለሁ በቃ ምክንያቱም የእግዚአብሔር አለመኖር ነው። በቃ በህይወታችን ውስጥ የመንፈስ ቅዱስ አለመኖር ነው ጭንቀት የሚያመጣው። እግዚአብሔር ስንጠራው ደግሞ ቅርብ ነው። ስለዚህ ጠራዋለሁ፣ ይመጣልኛል፣ ጭንቀት ከኔ ጋር ቦታም አይኖረውም። ስለዚህ ይህን ነገር ያስወገደልኝ ጸሎት ነው መዝሙረ ዳዊት ማለት ነው። ሌላው ደግሞ እግዚአብሔር ከኔ ጋር እንደሆነ እንዲሰማኝ ያደረገ ጸሎት ነው። ምን አደርጋለሁ? በተቻለኝ አቅም ቃላቶቹን ለመያዝ በቃሌ ለማስታወስ የሆነ ሁልጊዜ እፈልጋለሁ እንደዛ ማድረግና በቃ ሁልጊዜ እግዚአብሔር ከኔ ጋር እንደሆነ የትም ብሄድ የትም ብሆን ምንም ነገር ውስጥ ብገባ እሱ ከኔ ጋር እንደሆነ ይሰማኛል። በመዝሙረ ዳዊት ጸሎት ማለት ነው። አንተ ከኔ ጋር ነህና ክፉን አልፈራም እላለሁ። በቃ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና እግዚአብሔር ከእናንተ ጋር እንደሆነ ማሰብ የሚሰጠው ሰላም የሚሰጠው በራስ መተማመን የሚገርም ነው። በቃ የሚገርም ማለት ነው እና ያ ስሜት ከብዙ ነገር ያድናችኋል። እግዚአብሔር ከኔ ጋር ነው ማለት እንዴት ፕራውድ እንደምትሆኑ ይሄ ነገር ብዙ ጊዜ አስባለሁ። አንዳንዴ ለምሳሌ የሆነ ቀበሌ የሚሆን ወረዳ የሚሆን ወይ ትልቅ መስሪያ ቤት ውስጥ ሰው ሲኖራችሁ እናንተ የኔ የምትሉት ሰው ወይ ዘመድ ሲኖራችሁ ያላችሁ መተማመን አለ አይደለ? እንትና አለ እከሌ ያለ ምንለው መተማመን አለ ለዛች ቦታ እንኳን እና የሰማይና የምድር ጌታ ከኔ ጋር ነው ስትሉ የሚሰማው መተማመን ልነግራችሁ አልችልም። ሁሉም ሰው ኤክስፒሪየንስ ቢያደርገው ብዬ አስባለሁ ይሄን ነገር። በቃ እግዚአብሔር ከኔ ጋር ነው። ሸክማችሁ ሲቀል ይታወቃችኋል። ምክንያቱም ሸክሙን እሱ እንደሚሸከመው ነው የምታውቁት። በራሳችሁ አይደለም የምትተማመኑት፣ በእግዚአብሔር ነው። ያኔ ሸክማችሁን እንኳን አታውቁትም፣ ክብደቱን እንኳን አታስተውሉትም። እና የምርም እግዚአብሔር ከኔ ጋር ነው እንድል ያደረገኝ ጸሎት ነው። ሰባተኛው ጥቅም ደግሞ ሰይጣን ለሚያመጣብኝ ክፉ ሀሳብ ወዲያውኑ መልስ ይሰጥልኛል። ፈተና በብዙ መንገድ ሊመጣ ይችላል። በራሳችን ምኞት፣ በዓለሙ፣ በሰይጣንም በብዙ መንገድ ፈተና ይመጣል እና
አንዳንዴ ሰይጣን በአእምሯችን ውስጥ ክፉ ሀሳብ ያመጣል። ልዩነቱ ምንድነው? ጆሮ ከፍቶ የመስማትና ያለ መስማት፣ ልብ የመክፈትና ያለ መክፈት ሁኔታ ነው። ልቤን ከፍቼለት የሰይጣን ሀሳብ በአእምሮ ሲመጣ ቶሎ ብዬ በቃ መዝሙረ ዳዊትን ማሰብ ነው የምፈልገው። ምክንያቱም ለእያንዳንዱ ነገር መልስ ስላለው ማለት ነው። ለእያንዳንዱ ነገር ቃል በቃል ነው እግዚአብሔር ቃል የሚመልሰው፣ ቃል በቃል ማለት ነው። ምክንያቱም የእግዚአብሔር ቃል 7 ጊዜ ነጥሮ እንደተጣራ ብር ነው ይላል ራሱ መዝሙረ ዳዊት። ለእያንዳንዱ የሰይጣን ክፉ ሀሳብ መዝሙረ ዳዊት መልሳል። አንዳንዴ ብቻችሁን ያደርጋችኋል ሰይጣን። በቃ ብቻችሁ እንድትሆኑ ያደርግና ክፉ ሀሳብ በሚያመጣባችሁ ጊዜ ቆማችሁ ባጸልዩ እንኳን መዝሙረ ዳዊት ከፍታችሁ ስታነቡ አሉት ቃላቶች በቃ ለእዛው መልስ የሚሰጥ ማለት ነው። የጭንቀት መንፈስ ቢሆን፣ የመፍራት መንፈስ ቢሆን፣ የመበደል መንፈስ ቢሆን በሙሉ እያንዳንዱ ቃል በቃል መልሶች አሉት። ይሄ ነገር በጣም ነው የሚያበረታኝ ማለት ነው፣ እጅግ በጣም። ሌላው ደግሞ በዚህ ጸሎት ያገኘው ጥቅም በእርግጠኝነት የሚያስፈልገኝን ነገር የሚሰጠኝ ጸሎት ነው። ይህን ስላችሁ ለምሳሌ አሁን በራሳችን ስንጸልይ እኛ የምንፈልገውን ነገር ነው የምንጸልየው አይደለ? መዝሙረ ዳዊት ግን ቅዱስ ዳዊት የእግዚአብሔር ልብ ስለሆነ ጸሎቱም እንዳልኳችሁ የእግዚአብሔር ልብ ነውና እናንተ የምትፈልጉትን ነገር ሳይሆን የሚያስፈልጋችሁ ነገር የሚሰጣችሁ ጸሎት ነው። እንደውም አንዳንዴ እኮ ምን ይባላል፣ በቃ እኛ የምንፈልገውን ነገር ያልሰጠን እግዚአብሔር ይመስገን ይባላል አይደል? ምክንያቱም የሚያስፈልገን ስለሚበልጥ ማለት ነው። ስለዚህ በመተማመን ስትጸሉት እዛ ላይ ያሉት ቃላቶች፣ ጸሎቶቹ በሙሉ የሚያስፈልጉን ናቸው። የሚያስፈልጉን ምክንያቱም በደልን የማመን አለው፣ የመጸጸት አለው፣ ይቅርታ የመጠየቅ አለው፣ ሃይማኖት አለው፣ ፍቅር አለው፣ ምጽዋት አለው። እነዛ ነገሮች ሁሉ እና ብዙ ጊዜ እንደውም ዳዊት ምን ይላል? ጥበብን አስተምረኝ፣ ማስተዋልን አስተምረኝ፣ ትእዛዝን እንድፈጽም አድርገኝ። አሁን ለምሳሌ እኔ በፍጹም ልጸልየው የማልችለው ጸሎት አለ መዝሙረ ዳዊት ላይ ግን ያለ። ለምሳሌ ከተሰወረ ኃጢአት አንጻኝ፣ እኔ በፍጹም ይሄን ልጸልይ አልችልም። ከድፍረት ኃጢአት አንጻኝ የሚላለ እና ማን እንዲህ ብሎ ሊጸልይ ይችላል? አሁን እኛ የምንፈልገው ብለን የምናስባቸው ጸሎታቶች ውስጥ እነዚህ አይካተቱም። እና የሚያስፈልገን ጸሎቶች ቅዱስ ዳዊት የጻፈው መዝሙረ ዳዊት ላይ አለ። ንጹሕ ልብን ፍጠርልኝ፣ ቀናውን መንፈስ በውስጥ ያድስ፣ ቅዱስ መንፈስህን ከኔ ላይ አትውሰድ። እንደዚህ ብለን ልንጸልይ በፍጹም አንችልም፣ ምክንያቱም ያስፈልጉናል ብለን ስለማናስብ። መዝሙረ ዳዊት ግን የምርም ለሰው የሚያስፈልጉት ጸሎቶች በውስጡ የሚካተቱ ናቸው። ብንበድል እንኳን እንዴት ብለን መጸጸት እንዳለብን፣ እንዴት ብለን እግዚአብሔርን ይቅርታ መጠየቅ እንዳለብን የሚያስተምር ጸሎት ነው። እንደውም አንደኛውም ጥቅም ይሄ ነው። ምክንያቱም በደልን የማመን ነገር ብዙዎቻችን ላይኖር ይችላል። ለራሳችን ቶሎ ይቅርታ ማድረግ። ዳዊት የሚገርመው ለራሱ ይቅርታ አያደርግም። በቃ አልጋይም በእንባ ያጥባለሁ ይላል። ለራሱ ይቅርታ ሲያደርግ አታዩትም። ራሱ በደረሰው የጸሎት መጽሐፍ ላይ እንኳን ራሱ ምን ያህል በደለኛ እንደሆነ አድርጎ ሲጽፍ እናያለን። እና በደለኛ እንደሆንን እንድናምን የሚያደርግ ጸሎት ነው። ከዛ ውጭ ደግሞ እንዴት ብለን ደግሞ ይቅርታ መጠየቅ እንዳለብን፣ እንዴት መጸጸት እንዳለብን፣ ወደ ንስሐ የሚመራ ጸሎት ምን አይነት እንደሆነ ያወቁት በዚህ ጸሎት። እንደው ለዚህ ቪዲዮ ብዬ አሳጥሬው ነው እንጂ የምሬን ነው የምላችሁ። ምን አላገኘውም ብዬ የማስበው ነገር የለም ከመዝሙረ ዳዊት። እጅግ በጣም ብዙ ጥቅሞችን አግኝቻለሁ። ቶታሊ ህይወቴን የቀየረው ቶታሊ ማለት ነው። በፊት የምታውቁኝ ሰዎች ታውቁኛላችሁ። እና ከነበርኩበት ነገር ሙሉ ለሙሉ ሽፍት እንዳደርግ ያደረገኝ ይሄ ጸሎት ነው። እና የምር እኔ አሁን ላይ በፊት እንደውም አባቶቻችን ትልልቅ ሰዎች መዝሙረ ዳዊት መለያቸው ነበር። አሁን ላይ ያለን ወጣቶች ግን ብዙ ጊዜ እንደውም ውዳሴ ማርያም እንደውም ጥሩ ነው እግዚአብሔር ይመስገን፣ ግን መዝሙረ ዳዊት ላይ ያለን ነገር በጣም ይቀረናል። እና የምር ውስጡ ያለውን ኃይል ውስጡ ያለውን በረከት ካለማወቅ እንደሆነ አስባለሁ። ስለዚህ ሁላችሁም እህት ወንድሞቼ እግዚአብሔር በረዳን መጠን መዝሙረ ዳዊት ብንጸልይ በጣም ብዙ ጥያቄዎቻችን ይመለሳሉ። የቤተ ክርስቲያናችን ቅዱሳን እንኳን ገድሎቻቸው ላይ ብታዩ አብዛኛዎቹ መዝሙረ ዳዊት ነው የሚጸሉት። አብዛኞቹ ኦልሞስት ሁሉም በሚባል ደረጃ። እና አሁንም ጊዜው አልረፈደም፣ ጸሎቱን ለመጀመር አልረፈደም። ስለዚህ ከዚህ ጋር ተያይዞ ደግሞ እንዴት እንደጀመርኩ ይላካፍላችሁ። እንዳልኳችሁ ባለፈው የሰራሁላችሁ ቪዲዮ ላይ በታመምኩበት ሰዓት የአባ ገብረ ኪዳንን ስብከት ሰማሁ። አሁን ከዛሬ ጀምሮ ሁላችሁም ዳዊት ይኖራቸዋል። መዝሙረ ዳዊት የሌለው ክርስቲያን አይደለም። ከዛ ወዲያውኑ መዝሙረ ዳዊት ገዛው። ስትገዙም ጥንቃቄ ማድረግ አለባችሁ። የቃላት ግድፈት እንዳይኖር በደንብ አጣርታችሁ ትክክለኛ ቦታ ላይ ሄዳችሁ ለመግዛት ሞክሩ። እና ከገዛውኝ በኋላ ምንድን ያደረግኩኝ ቀጥታ ወደ ጸሎቱ አልገባውም። ምክንያቱም የጸሎት ልምድ ስላልነበረኝ በሰዓቱ 30-20 መዝሙራት መጸለይ አልችልም ነበር። ስለዚህ ምንድን ያደረግኩኝ ማንበብ ጀመርኩ። ወዲያውኑ እንደገዛሁት የሚገርማችሁ ለጸሎት አልቆምኩኝ፣ ማንበብ ጀመርኩኝ እንደ መጽሐፍ ማለት ነው። እና በጣም ነበር የተገረምኩት። በቃ ሳነበው ራሱ የሚሰማኝ ስሜት የሚገርም ነበር። እና ይሄን ስላችሁ ወዲያውኑ ጸሎቱን በአንዴ 30ውን መጸለይ ላይ ይጠበቅብን ይችላል። ከራሳችን ጋር እንዲዋሃድ በማንበብ ጀምሩት። መጽሐፉን ግዙት መጀመሪያ፣ ከዛም በኋላ አንብቡት። ባገኛችሁ ሰዓት 2 መዝሙርም 3 መዝሙር። የሚገርማችሁ እኔ በአንድ መዝሙር ነው የጀመርኩት። ማንበብ ጀመርኩኝ። ከዛ ምን ማድረግ ጀመርኩኝ? ማታ ላይ ልተኛ ስል አንዳንድ መዝሙር መጸለይ ጀመርኩ። አንዳንድ መዝሙር እያልኩኝ 2 እያልኩኝ 3። ሳታውቁት በጣም ጸሎት ማድረግ እንድትወዱ እንድትጓጉ ያደርጋችኋል።
ስለዚህ እንደዛ እያላችሁ እግዚአብሔር በረዳችሁ መጠን እየጨመራችሁ ባለፈው በተነጋገርነው መሰረት መቀጠል ትችላላችሁ ማለት ነው። በእርግጠኝነት ነው የምላችሁ መጸለይ ስራ ሆነባችሁ ብዬ ያልኳችሁ ባለፈው ለታ መዝሙረ ዳዊት ጸሎትን እንድትጓጉ ነው የሚያደርጋችሁ። በቃ ቃላቶቹ እጅግ ደስ ስለሚሉ ስለማይሰለቹም ሁልጊዜ መጸለይ እንድትጓጉ እንድትናፍቁ የሚያደርግ ጸሎት ነው። ስለዚህ በእውነቴን ነው የምላችሁ እግዚአብሔር በረዳን መጠን ሁላችን ወጣቶች በቃ እንዴት ነው እንደ ዘመቻ ራሱ ብናስበው ደስ ይለኛል መዝሙረ ዳዊትን መጀመር ማለት ነው። ስለዚህ እንደተባባልነው በማንበብ እንጀምረዋለን፣ ከዛ ቀስ እያለን እየበረታን እንሄዳለን ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ከመዝሙረ ዳዊት ጋር ተያይዞ የሚነሱባችሁ ማንኛውም ጥያቄዎች እግዚአብሔር በረዳኝ መጠን መጽሐፍም አንብቤ ስብከትም ሰምቼ ቢሆን ለእናንተ መልስ ለመስጠት ራሴን አዘጋጃለሁ። ኮመንት ላይ አስተያየት ካላችሁ፣ ጥያቄ ካላችሁ፣ መዝሙረ ዳዊትን አስመልክቶ ምንም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ተጋግዘን በእግዚአብሔር ቸርነት ሁላችንም መዝሙረ ዳዊት እንጀምራለን። የጀመራችሁ ሰዎች ደግሞ ለውጣችሁን ኮመንት ብታደርጉልኝ በጣም ደስ ይለኛል። እየተወያየን እርስ በርስ እየተጋገዝን ያልጀመሩት ወንድም እህቶቻችንን እንዲጀምሩ አድርገን የጀመርንም ካለን በጸሎቱ በርትተን ጸንተን በእግዚአብሔር ቸርነት መንግስቱን ለመውረስ የበቃን ያድርገን። በሚቀጥለው ቪዲዮ በአዲስ ርዕስ እስከምንገናኝ ሰላም ሁኑልኝ። ለጻድቃን ለሰማዕታት የተለመነ መድኃኔዓለም ለእኛም ለኃጢአተኞቹ ይለመነን።